ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌን አብስራ፣ ማያብስራ ዛሬ ደግሞ ስለ ጾመ ነነዌ መልእክት ተቀርቦልናል። በነገራችን ላይ እነሱ ከትምህርታቸው ጎን ለጎን አድርገው ብዙ መጻፍትን ያነባሉ። እናንተም እንደምታነቡ ተስፋ እናደርጋለን። ማንበብ ያልጀመራችሁ እነሱ መልእክት በየሳምንቱ ብትከታተሏቸው ብዙ ቁም ነገርና እውቀት ታገኛላችሁ። ያወቃችሁ በተግባር ታወራላችሁ። ስለዚህ እህቶቻችንን በጥሞና ተከታትለናቸው እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢልቴ አቤት ማለቴ ለዛሬ ከሰባቱ የአዋጅ አጽዋማት መካከል አንዱ ስለሆነው ስለ ነነዌ ሰዎች ጾም እንገራቸው። እሺ፣ የ3 ቀን ጾም የጾሙት በነነዌ ይኖሩ የነበሩ ሰዎች ናቸው። በዚያ ዘመን የነበሩ የነነዌ ሰዎች ኃጢአታቸው በዝቶ እግዚአብሔር ሊያጠፋቸው ነበር። ነገር ግን ቸርነቱና ምሕረቱ የማያልቅበት እግዚአብሔር መክሮ ዘክሮ እንዲመልሳቸውና ንስሐ እንዲገቡ ነቢዩ ዮናስን ወደ ነነዌ ሕዝብ ላከው። የዚህ ነቢይ መኖሪያው በገሊላ በጋቴቤት ድንበር ከተማ ነበር። እግዚአብሔር አምላክም ሄደህ በነነዌ ላይ ስበክ ባለው ጊዜ ነቢዩ ዮናስ አንተ መሐሪ ነህ፣ ልትጠፉ ነው ብዬ ተናግሬ አንተ ብትምራቸው ሐሰተኛ ነቢይ እባላለሁ ብሎ ላለመታዘዝ እስራኤልን ለቆ በመርከብ ወደ ተርሴስ ሸሸ። እግዚአብሔርም ታላቅ ነፋስን አስነስቶ መርከቢቷ በማዕበል እንድትመታ አደረገ። ከዮናስ ጋር በመርከቧ ተሳፍረው የነበሩ ነጋዴያንም የነበራቸውን ሀብት ወደ ባህር መጣል ጀመሩ። ነቢዩ ዮናስ ጥፋቱን ተገንዝቦ ማዕበሉ በእኔ ምክንያት የመጣ ስለሆነ ንብረታችሁን ሳይሆን እኔን ወደ ባህር ጣሉኝ ብሎ ተማጸናቸው። እነርሱም ስለዚህ ሰው ነፍስ እንዳንጠፋ ንጹሕ ደም በእኛ ላይ እንዳይደረግብን አይሆንም አሉ። ወዲያውኑ ከእግዚአብሔር የታዘዘ ታላቅ አሳ አንበሪ ዮናስን በአፉ ተቀብሎ 3 ቀንና 3 ሌሊት አሳድሮ ወደ ነነዌ አደረሰው። እግዚአብሔርም የቅል ተክልን ምሳሌ በማድረግ ቅጠሉ በመድረቁ ዮናስ ባዘነ ጊዜ አንተ ላልደከምክበትና በአንድ ቀን በቅሎ ላደቀ ቅል ስታዝን እነሆ በታላቂቱ የነነዌ ከተማ ያሉ ከ150,000 በላይ ሕዝብና እንስሳቱ የእጆቼ ፍጥረት ስለሆኑ ያሳዝኑኛል በማለት ውሸታም ላለመባል መኮብለሉ ስህተት መሆኑን አስረድቶታል። ነቢዩ ዮናስም ነነዌ መሬት ላይ መድረሱን ባወቀ ጊዜ ከእግዚአብሔር መሸሻ ለመቻሉን ተረዳ። የነነዌ ሰዎችንም ንስሐ ግቡ እያለ መስበክ ጀመረ። የነነዌ ሰዎችም ንስሐ በገቡ ጊዜ እግዚአብሔር ይቅር ብሎ ከጥፋት አድኗቸዋል። ሐሰት እንዳይባልም እሳቱ እንደ ደመና ሆኖ ከላይ ታይቷል። የታላላቆች ዛፍ ቅጠል እስኪጠወልግ ድረስ አድርቆ ለሕዝቡ አሳይቷቸዋል። ንስሐቸውም በከንቱ እንዳልቀረ አስረድቷቸዋል። ጾመ ነነዌ የእግዚአብሔርን ቸርነትና መሐሪነት የምናስታውስበት ጾም ነው። ስለሆነም በነቢዩ ዮናስ ላይ የተደረጉ ታምራትና ካለመታዘዝ የሚመጣ ቅጣት ቀላል አለመሆኑን በመረዳት ለነነዌ ሰዎች የወረደውን ምሕረት በመገንዘብ ለእግዚአብሔርም ሆነ ለሃይማኖት አባቶቻችንና ለወላጆቻችን መታዘዝ ይገባናል። ጾም በመጾማችን ብዙ በረከቶችን እንደምናገኝ ታውቃላችሁ አይደል ልጆች? ጎበዞች። በመጾማችን ራሳችንን ከመዓትና ከመቅሰፍት ከማዳናችንን ባሻገር በእኛ በደል ምክንያት አገራችን እንስሳትና እጽዋቱን ሳይቀር ከድርቅና ከቸነፈር ይተርፋሉና። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። ሳምንት በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለን። መልካም ጾም ይሁንልን። እሺ ተመልካቾቻችን ከመልእክቱ ተመልሰናል። መልእክቱን ላቀረቡልን ለእህቶቻችን እግዚአብሔር አምላካችን ቃለ ሕይወትን ያሰማልን። አሜን።